ቀስ እያሉ በግንባታ ሂደት እንዲከፍሉ እድሉን አመቻችተንላቸዋል እዚህኛው ሳይት ላይ ማለት ነው። ፍሎር 5 ቤቶች ናቸው አሉ። ለፓርኪንግ አይቸገሩም። ከኢንቨስትመንት አንጻር በደንብ ማትረፍ የሚችሉበት አዲስ ሳይታችን ኦልሞስት አሁን ወደ 40% አካባቢ ደርሷል። እየሰጠን ያለ ነው። እስከ 30% የሚደርስ ልዩ ቅናሽ ይዘን መጥተናል። 100% ለሚከፍሉ ደንበኞቻችን የ20% ዲስካውንት አዘጋጅተናል። እንዲሁም ደግሞ ከ35% ጀምሮ ሲከፍሉ እንደከፈሉበት ፐርሰንት መጠን የተለያየ ዲስካውንት አማራጭ አዘጋጅተናል። እኛ ያስቀመጥነው ዋጋ ፕሮሞሽናል ዲስካውንት ለ30 ቤቶች ብቻ ነው። በሴሚ ፊኒሽድ እና በፉል ፊኒሽድ ሁለት አይነት የዋጋ አማራጭ አላቸው። ከባንኮች ጋር የተሻለ ግንኙነት ያለው ደንበኛ ካለ በባንክ የመግዛት እድሉን መጠቀም ይችላል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያት ደግሞ በመሀል ፒያሳ አዲስ ሳይት ይዘው መምጣታቸውን ሰምተን ነው። እንግዲህ በሚኖረን ቆይታ የአዲሱ ሳይት ምን ይመስላል፣ ምን አዲስ ነገር ይዞ መጥቷል፣ እንዲሁም ደግሞ ሌሎች ተጨማሪ የት አካባቢዎች ላይ የቤት አማራጮችን ያቀርባሉ ብለን ወደ እናንተ የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም ጤና ይስጥልን። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ለሪያሊቲ አዲስ አይደለንም። በየጊዜው አዳዲስ ነገሮች ሲኖሩ ሳይት አዳዲስ ስታወጡ እጃችሁ ከምን እያለን ለተመልካች እናደርሳለን እና ዛሬም በድጋሚ አዳዲስ ነገር እንዳለ ሰምተን የመጣ ነው። ስለ አዲሱ ነገር ግን ከማውራታችን በፊት ከአንተ ጋር እንተዋወቅ። ስምህንና የስራ ድርሻ ነው? እሺ፣ ስሜ አብስራ ዳንኤል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እናንተም ከዚህ በፊት እዚህ መታችሁ ያለውን መረጃ እንደምታደርሱት ሁሉ ዛሬ ደግሞ በትልቅ ፕሮጀክት እና ማርኬቱ ላይ እንደ ሪያሊቲ ሪል ስቴትም የመጀመሪያውን ትልቁን ፕሮጀክታችንን ላውንች ለማድረግ እዚህ ስለተገኛችሁ እኛም በድርጅታችን ስም እናመሰግናችሁ እንወዳለን። በጣም ጥሩ። እንግዲህ ከዚህ በፊት ያው ሪያሊቲን በተወሰነ መልኩ በእኛ ሚዲያ ብዙ ተመልካቾች ያውቁታል ብለን እናስባለን። ነገር ግን አዳዲስ ተመልካች ካለ ሪያሊቲን ለማስታወስ ያህል ስለ ሪያሊቲ የተወሰነ ነገር በላይ። ሪያሊቲ ማን ነው? ምን አይነት ስራዎችን የሰራ ድርጅት ነው? ሪያሊቲ ሪል ስቴት እንግዲህ ከዚህ በፊት ወደ 20 ዓመታትን የሴክተሩ ላይ የቆየ ድርጅት ቢሆንም 10 ዓመቱን ደግሞ ወደ ሪል ስቴቱ ሴክተር ላይ በመግባት እጅግ በጣም በማህበረሰቡ ዘንድ ተቀባይነት ያገኘና በደንበኞችም ደግሞ ተወዳጅ የሆነ ድርጅት ነው። እዚህ ላይ የሰራን ብዙ ኮመንቶችን እና ብዙ የስራ ዘርፎች ላይ ከደንበኞች በምንቀበለው አስተያየት የሚቀጥሉትን ፕሮጀክቶችን እያስተካከልን እና አፕግሬድ እያደረግን አሁን ወደ መጨረሻው ፕሮጀክታችን መጥተናል። ኦልሞስት ወደ 9 የሚሆኑ ሳይቶችን አስረክበናል። ለደንበኞች ቁልፍ ሰጥተናል፣ እየኖሩ ነው። በይበልጥ ደግሞ ኢንቨስትመንቱ ላይ ደግሞ የተሻለ ገቢ እያገኙ ይገኛሉ። በጣም ጥሩ። እንግዲህ ይሄን ያህል ስለ ሪያሊቲ ሪል ስቴት ካልን ዛሬ የተገኘ ነው በመሀል ፒያሳ ትልቅ የሚባለውን ፕሮጀክታችሁን ላውንች እንዳደረጋችሁ ሰምተን ነው እና እስቲ በተወሰነ መልኩ ስለሱ ሳይታችሁ እናውራ። ኤግዛክት ሎኬሽኑ የት ነው የሚገኘው? ምን ያህል መሬት ላይ ነው ያረፈው? እንዲሁም ደግሞ አጠቃላይ ነገሩ ምን ይመስላል የሚለውን ስለሱ ሳይት እናንሳ። ሪያሊቲ ሪል ስቴት እንግዲህ አሁን ቅድም ለመናገር እንደሞከርኩት ከ9 ሳይቶች ያስረከብናቸው ናቸው። ኦልሞስት ወደ 4 ሳይቶች ደግሞ ኦንጎይንግ ፕሮግረስ ላይ ያሉ ለደንበኞች ለሽያጭ ያቀረብናቸው ፕሮጀክቶቻችን ናቸው። ይህ አዲሱ ፕሮጀክቱ ከነዚህ በብዙ ነገሮች የሚለይበት ግን ደግሞ እኛ ከምናቀርበው ፋሲሊቲና አመንቲ ጋር ተመሳሳይ ይዞታ ያለው ፒያሳ ቴዎድሮስ አደባባይ ዝቅ ብሎ ወይም ከሞናርክ ሆቴል አጠገብ ላይ ወደ 4000 ካሬ ሜትር ላይ ያረፈ እጅግ በጣም ግዙፍ በደንበኞቻችን እኛም ደግሞ ውስጥ ላይ ከሚሰሩ ሳይቱን አናላይዝ ካደረጉ ስትራቴጂካል ከሆኑ ቦታዎች አንዱ ነው። እዚህ ላይ ስናወጣ ሚክስድ ዩዝ አድርገን ነው ይዘን የመጣ ነው። ደንበኞች ሁለት አይነት ምርጫ እንዲኖራቸው ብዙ ጊዜ ኮሜርሻልም አፓርትመንቱንም አንድ ላይ የሚፈልጉ ደንበኞች ይኖሩናል። እሱን ያመለከተ በጣም ትልቅ ሂውጅ የሆነ ፕሮጀክት ነው። ይሄኛው ፕሮጀክታችን እንደ ሪያሊቲ ከ200 በላይ ሱቆችን አጠቃላይ ይዞ የመጣ ነው። አፓርትመንቶችን ከባለ 2 ጀምሮ እስከ ባለ 3 መኝታ ክፍሎችንም ነው ይዞ የመጣው። በጣም ብዙ አዳዲስ ነገሮችን እዛ ላይ ማግኘት እንችላለን። ያሉት የቤት አማራጮች ምን ይመስላሉ? ከባለ ስንት መኝታ ጀምሮ ነው ያቀረባችሁት? ከዛ በፊት አንድ መናገር የሚፈልገው ነገር ይህ ፕሮጀክት ኦልሞስት የሪያሊቲ ሪል ስቴትን የፋይናንስ አቅም በተገቢ ሁኔታ ያገናዘበ ነው። ይህ ማለት ኦልሞስት ወደ 300 ሚሊዮን ብር የመሰረት ስራው ብቻ ያወጣና
70,000 ሜትር ኪዩብ ወይም ደግሞ ወደ 16 ሜትር የመሬት ቁፋሮ እኔና አንቺ የምንግባባበት ደግሞ ወደ 4 ቤዝመንቶችን አጠቃሎ የያዘ ነው። ትልቅ ፕሮጀክት ነው። እዚህኛው ላይ ከባለ 2 እስከ ባለ 3 መኝታ ክፍሎችን ይዘን መጥተናል። ከ129 ካሬ እስከ 220 ድረስ የሚደርሱ ባለ 3 መኝታ ክፍሎችን ይዘን መጥተናል። በጣም ጥሩ። የሱቅ አማራጮችስ? የሱቅ አማራጮቻችን እንግዲህ ከ23 ካሬ ለዲስፕሌይ ግራውንድ ላይ ይዘን የመጣ ነው አለ እስከ 434 ካሬ ድረስ የሚደርስ ደግሞ ለካፌ አገልግሎት ለተለያዩ ለድርጅቶች መሆን የሚችለውን ግራውንድ ላይ እሱንም ይዘን መጥተናል። በጣም ጥሩ። እንግዲህ ሪያሊቲ የሚታወቀው መሀል የሚባሉ አካባቢዎች ላይ ለኢንቨስትመንት የሚመቹ ቦታዎች ላይ የተለያዩ የሱቅም የቤትም አማራጮችን እንደምታቀርቡ ነው እና አሁን ደግሞ በተለየ መልኩ በአዲስ መልኩ ፒያሳ ላይ በአዲስ ሎኬሽን ይዛችሁ መጥታችኋል። ምናልባት ስለ ሎኬሽን አመራረጣችሁ ብናነሳ ደስ ይለኛል። በጣም ጥሩ። በእኛ የሪል ስቴት ዘርፉ ኢንዱስትሪ ላይ የመጀመሪያውና ትኩረት አድርገን እየሰራንበት ያለው ሎኬሽን ነው። ሎኬሽን ኢዝ ኤቭሪቲንግ። ምክንያቱም ዲማንዱ ሞር ያለበት እንዲሁም ደግሞ ለኢንቨስትመንት አማጭ ለኑሮ ደግሞ ተስማሚ ከሴኩሪቲ አንጻር ደህንነት እንዳይገባቸው ከኢንቨስትመንት አንጻር በደንብ ማትረፍ የሚችሉበት ለመኖር ደግሞ አመቺ የሆነ ኤንቫይሮንመንት ለመፍጠር ቅድምም እንደነገርኩሽ ሪሰርች ተሰርቶ ከደንበኞችም ጥያቄ አንስተን ምላሽ ባገኘነው መሰረት ነው ፒያሳ ላይ ያደረግነው። ይህ ሳይት እንግዲህ በቅርብ ርቀት የዩኒቲ ፓርክን ሌላ ደግሞ ቸርችል ጎዳና እዛ አካባቢ ላይ ጥቁር አንበሳል ጀነራል ሆስፒታል በቅርብ ርቀት ማግኘት ይችላል። ቤተመንግስቱንም በጀርባ በኩል ማግኘት ይችላል። ኦልሞስት ከ200 ሜትር እስከ 900 ሜትር የሚደርሰውን በቅርብ ርቀት እንደ ፋሲሊቲ አመንቲዎችን መዝናኛ ቦታዎችን በቅርብ ሰዎች ሄደው ማግኘት የሚችሉበትንም ኦፕሽን አዘጋጅተናል። በይበልጥ እዛ አካባቢ ሸራተን እና ሊሴ ገብረ ማርያም ትምህርት ቤት መኖሩ ደግሞ ለአካባቢው የተሻለ የኢንቨስትመንት እንቅስቃሴ እና ለመኖሪያ ምቹ እንዲሆን ያደርገዋል። በጣም ጥሩ። ታዲያ እዚህ ላይ ሰዎች በምን ያህል ነው ቤቶችን እንዲሁም ደግሞ ሱቆችን ማግኘት የሚችሉት? እኛ ያስቀመጥነው ዋጋ ፕሮሞሽናል ዲስካውንት ለ30 ቤቶች ብቻ ነው። ጥሩ ሰዓት ላይ ነው እናንተም የመጣችሁት። እየሰጠን ያለ ነው እስከ 30% የሚደርስ ልዩ ቅናሽ ይዘን መጥተናል። ፈርስት ካም ፈርስት ሰርቭ በሚለው ህጋችን መሰረት ቀድሞ ለሚመጣ ደንበኞች በዛ መንገድ እናስተናግዳቸው እንችላለን። አድቫንሱንም ደግሞ ለሚከፍሉን ደንበኞች ሌላ የተሻለ ዲስካውንት ይዘን መጥተናል። ታዲያ እነዚህን የነገርከኝ ዲስካውንቶች አሉ እንዲሁም ደግሞ ቅድመ ክፍያ ይኖረዋል እና እነዚህን በዋጋ ደረጃ ማለትም ደግሞ በቁጥር ደረጃ መግለጽ ብንችል ደስ ይለኛል። ያስቀመጥናቸው ዋጋዎች የሚኒመም መነሻ ዋጋችን ከ90,200 ብር እስከ 102,000 ብር ድረስ ነው። ኦልሞስት ወደ ገንዘብ ስንቀይር ከ4 ሚሊዮን እስከ 5-6 ሚሊዮን ድረስ የሚሆኑ ዲስካውንቶችን ይዘን መጥተናል። ቀላል አይደለም። ስለዚህ አሁን ባለው ሀገራችን ባለችበት ኢኮኖሚ ከኢንፍሌሽኑ አንጻር እያንዳንዱ የምንሰጣቸው ዲስካውንቶች ትልቅ ቫልዩ ስለሚኖራቸው ነገ ላይ ምን እንደሚሆን ስለማናውቅ የሰጠናቸውን ዲስካውንቶች በቅርብ መጥተው እኛም ሊያናግሩን የተሻለ ነገር ማግኘት ይችላሉ። ለምሳሌ ባለ 2 መኝታ ክፍል እስከ 129.5 ካሬ የምንለው አለ። የመሸጫ ዋጋችን ወደ 107,500 ብር ነው። አጠቃላይ ዲስካውንት ሳይገባበት በፊት ያለው ዋጋ ወደ 16.3 ሚሊዮን ቢሆንም ከሙሉ ዲስካውንት ከሰጠነው በኋላ ደግሞ ወደ 11.4 ሚሊዮን ገደማ ይሆናል። የዚህ ቤት ባለቤት ለመሆን 15% ብቻ ቅድመ ክፍያ በመክፈል የቤቱ ባለቤት መሆን የሚችሉበት አማራጭ አለ። ለምሳሌ አንድ ባለ 3 ማነሳልሽ ደግሞ 159.69 የሚባል ካሬ አለ። የ114,000 ብር በካሬ ዋጋ እየሸጠን እንገኛለን። አጠቃላይ ወደ 18.2 ሚሊዮን ብር ይሆናል። ይሄኛውን ወደ 100% ለሚከፍሉን ሰዎች ወደ 12.7 ሚሊዮን የሚደርስ ልዩ ዲስካውንት እያደረግንበት ነው የምንገኝ። በጣም ጥሩ። እንግዲህ እስካሁን ያነሳ ነው የፒያሳ ሳይታችሁን ነው። ምናልባት ከፒያሳ በተጨማሪ ሪያሊቲ ሌሎች አካባቢዎች ላይ ሽያጮች አሉት ወይ? ካሉት ብናነሳ ደስ ይለኛል። ድርጅታችን እንግዲህ በ3 ምዕራፍ እየተንቀሳቀሰ ይገኛል። ከነዛ ውስጥ አንዱ የመጀመሪያው መሰረት ላይ ያሉ ቤዝመንት ስራ ላይ ያሉ ሳይቶች አሉን። ሁለተኛው ፕሮጀክታችን ደግሞ ስትራክቸር ላይ ያሉ ኦልሞስት 70-80% እስከ 90% የደረሱ ነው። ሌላኛው ሙሉ ለሙሉ የተጠናቀቀ ያለቁ ቤቶች ናቸው። አሁን ላይ እጃችን ላይ እነዛ ቤቶች ባይኖሩ
ኦሬዲ አብዛኞቹን ሽጠን ለደንበኞች አስረክበናል። በእነዚህ በሶስቱ ምዕራፎች ውስጥ ያሉትን የቦታዎችን በደንብ በግልጽ ለማሳየት ልሞክር። የመጀመሪያው ካናዳ ኤምባሲ ወይም ደግሞ ሳር ቤት አካባቢ 90% ኦልሞስት የደረሰ ነው። ደንበኞች 50% ብቻ ከፍለው ቀሪውን በ5 ወር ጊዜያቶች ውስጥ ቀስ ብለው መክፈል የሚችሉበትን ኦፕሽን አዘጋጅተናል። በዛ ፕሮግረስ ላይ የራሱ የሆነ ካርታ አውጥተንለታል። ጥሩ የሆነ ከባንኮች ጋር የተሻለ ግንኙነት ያለው ደንበኛ ካለ በባንክ የመግዛት እድሉን መጠቀም ይችላል ማለት ነው። ሌላኛው ደግሞ ቦሌ ጋዜቦ አካባቢ ጋር የሚገኝ ነው። ቦሌ ጋዜቦ አካባቢ ላይ ሙሉ ለሙሉ የተጠናቀቀ አለ። ከሱ ፊት ለፊት በተመሳሳይ ፋሲሊቲ እና አመንቲ ከ10% ጀምሮ ከባለ 1 ጀምሮ እስከ ባለ 3 መኝታ 86 ካሬ ጀምሮ እስከ ባለ 3 ወደ 186 ካሬ ጀምሮ በ10% የቤት ባለቤት መሆን የሚችልበት ኦፕሽን አለ። በተለምዶኛ አምባሳደር እንለዋለን። ቦታው ግን አፍሪካ ዩኒየን ፊት ለፊት ነው። እሱ ጋርም 10% በመክፈል ከ215 ባለ 3 መኝታ ክፍል አንስቶ እስከ 110 ቱ ቤድሩም ጀምሮ እየሸጥን እንገኛለን ማለት ነው። በጣም ጥሩ። ታዲያ እንግዲህ ዛሬ ያነሳ ነው የፒያሳውን የሳር ቤቱን እንዲሁም ደግሞ የጋዜቦ ሳይቶቻችሁን ነውና ከነዚህ ሳይቶች ውስጥ የትኛውን ሄጄ ልጎብኝ? ዛሬ ላይ እጅግ በጣም ፕሮፌሽናል የሆኑ የሽያጭ ባለሙያዎቻችን ይኖራሉ። ከዚህ በኋላ የአርዲአር ሆኖኛ የምንለው በተለምዶ ስሙ ወይም ደግሞ ቦሌ ጋዜቦ ላይ ያለውን ሳይት እሱን ልክ እንዳያችሁ በመቀጠል ደግሞ የሳር ቤቱን ሳይት በዛው እንድታዩት recommend አደርጋችኋለሁ። በጣም ጥሩ። ካንተ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። Thank you so much። እናመሰግናለን። እንደምናለሽ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ ከቢሮ ነው ቀጥታ ወደዚህ የመጣ ነው። እዚህ ደግሞ ቦሌ ጋዜቦ አካባቢ የሚገኘው ሳይታችሁ ምን እንደሚመስል ለተመልካች ለማድረስ በቅድሚያ እንተዋወቅና ስላሉት ነገሮች እናወራለን። እሺ፣ ሶሬት ይባላለሁኝ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ አስቀድመን እንዳነሳን ነው ቦሌ ጋዜቦ አካባቢ የሚገኘው ያስረከባችሁት ሳይት እንዳለ ሰምተናል። ከዛ ባለፈ ደግሞ እዚህ አካባቢ ላይ ለሽያጭ የበቃም ሌላ ሳይት እንዳላችሁ ከቢሮ ላይ የተወሰነ ሂንት ወስጄን የመጣሁት ሽያጭ ላይ ስለሚገኘው ሳይታችሁ ከማንሳታችን በፊት ስለዚህ ነው ስላለቀው ውስጥ የተወሰነ ነገር ምን ነገሮችን አካቶ ነው ለደንበኛ ያስረከበው፣ በምን አይነት ጥራት፣ በምን አይነት ኳሊቲ የሚለውን እስኪ እናንሳ። እሺ፣ አሁን ያለነው በተለምዶ ቦሌ ደንበል ወይም ደግሞ ጋዜቦ አደባባይ የሚባለው ሰፈር ነውና እዚህ አካባቢ ሪያሊቲ ሪል ስቴት እንደምትመለከቱ ይሄ ህንጻ ማለት ነው ሙሉ በሙሉ ፉል ፊኒሽ አድርጎ ለነዋሪዎቹ እየሸጠ እንዲሁም ደግሞ ያስረከበው ህንጻ ነው ማለት ነው። ይሄውን የምትመለከቱ G+15 ነው። 3 ቤዝመንት አለው። በጣም ሌክዠሪ ስታንዳርድ ያለው አፓርትመንት ነው። ለነዋሪዎቹ ታሳቢ ተደርገው የተሰራ አፓርትመንት ነው። ይሄ አፓርትመንት ያካተታቸው ብዙ አይነት አሚኒቲዎች አሉ። ጂም አለው፣ ስፓ አለው፣ እንዲሁም ደግሞ ፍሪ ቴራስ አለው። መጨረሻው ቴራሳችን ላይ የተለያየ አይነት ፕሮግራም ቢኖርባቸው ደንበኞቻችን እዚሁ ቴራሱ ላይ በጣም ፍሪ ስፔስ ያለው ቴራስ ነው። እዚሁ ፕሮግራማቸውን ማዘጋጀት እንዲችሉ ተደርጎ የተሰራ በጣም ሌክዠሪ ስታንዳርድ ያለው ቤት ነው ማለት ነው። እንግዲህ እዚህ አፓርትመንት ላይ በጣም ብዙ ሰዎች ወደውት አልቆባቸው በጣም ብዙ ሰዎች በእነሱ ጥያቄ መሰረት እንደገና ደግሞ ከሱ ፊት ለፊት አዲስ ሳይት ለሽያጭ ይዘንላቸው መተናል። አዲሱ ሳይታችሁ ታዲያ ምን ያህል ፐርሰንት ደርሷል? አዲሱ ሳይታችን ኦልሞስት አሁን ወደ 40% አካባቢ ደርሷል። ግንባታም ከጀመረን በጣም አጭር ጊዜ ነው። ያው ሪያሊቲ ግንባታ ላይ አይታማም፣ በጣም በፍጥነት ነው የሚገነባው። አሁን ኦልሞስት 2ኛ ፍሎር ላይ ደርሰናል። እንግዲህ 2ኛው ሳይታችሁም እዚሁ እንዳለ እየነገርሽኝ ነበርና እሱን ማየት ብንችል ደስ ይለኛል። በቃ እሱን እያየን አንዳንድ ነገሮችን ያው ሳይቱ ላይ ሆነን ዲቴል ኢንፎርሜሽን ደግሞ አወራሻለሁ። በጣም ጥሩ ነው። እንደምትመለከቱ አሁን ያለነው 2ኛው ፕሮጀክታችን ላይ ነው። ማለትም ሪያሊቲ ዲፕሎማት 2 ብለን የምንጠራው ፕሮጀክታችን ላይ ነው። በሚገርም የግንባታ ፍጥነት ነው እየተገነባ የሚገኘው። እንግዲህ ይሄ ሳይታችን ላይ G+16 ነው። ይሄ ሳይት 3 ቤዝመንት አለው። እንዲሁም ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ ካሬ አማራጭ ነው እዚህ ላይ ይዘን የመጣ ነው። በጣም ጥሩ። እንግዲህ ዲፕሎማት 1 እና ዲፕሎማት 2 ብላችሁ ነው የሰየማችሁት። እንዲሁም ደግሞ በብዙ ነገሮቹ ተመሳሳይነት እንዳለው የገለጻችሁልኝ ነበረ። ምናልባት የመጀመሪያው ሳይት ከዚህኛው ሳይት ምን ይለየዋል? እዚህኛው ላይ ምን አድ አድርጋችሁበት ነው ይዛችሁ የመጣችሁት? እንግዲህ እዚህኛው ላይ ብዙ የተጨመሩ አዳዲስ ነገሮች አሉ። ከዛኛው ፕሮጀክታችን ላይ በደንበኞች ጥያቄ መሰረት ብዙ አድ ያደረግናቸው ነገሮች አሉ እዚህ ሳይት ላይ። ለምሳሌ አሁን እዚህ ሳይት ላይ በሰሚ ፊኒሽድ የሚፈልጉ ደንበኞቻችን ራሳቸው ፊኒሺንጉን እንዲሰሩ የሰሚ ፊኒሽድ አማራጭ ይዘን መተናል። እንዲሁም ደግሞ ፉል ፊኒሽድ የሚፈልጉ ደንበኞቻችንም
በፉል ፊኒሽ እንዲገዙ አማራጭ አዘጋጅተናላቸዋል ማለት ነው። እንዲሁም ደግሞ ከትናንሽ ካሬ ጀምሮ አለን። አሁን ባለ አንድ መኝታ ከ86 ካሬ ጀምሮ አለን። እንዲሁም ደግሞ ትልቁ ካሬያችን 186 ነው። ስለዚህ ብዙ ሰዎችን ያማከለ የካሬ አማራጭን ይዘን የመጣ ነው። እንዲሁም ደግሞ አከፋፈላችን ላይ የተሻለ የአከፋፈል ስነስርዓት ይዘን የመጣ ነው። ቀሪውን ቀስ እያሉ በግንባታ ሂደት እንዲከፍሉ እድሉን አመቻችተንላቸዋል እዚህኛው ሳይት ላይ ማለት ነው። በጣም ጥሩ። እንግዲህ ስመለከተው በጥሩ የግንባታ ሂደት አክቲቭ የሆነ ሳይት እንደሆነ እየተመለከቱኝ ነውና ምናልባት የመጠናቀቂያው ጊዜ ወይም ደግሞ ማስረከቢያው ጊዜ መቼ ብላችሁ ነው ቅድ ያዛችሁለት? ቅድ ያዝንለት እንግዲህ ዴሊቨሪ ላይ ሪያሊቲ አይታማም። እስካሁንም ብዙ ሳይቶቻችንን ካልነው ጊዜ ቀን ብለን ነው እያስረከብን ያለ ነው። ሰሚ ፊኒሽድ ቤቶቻችንን በ2 ዓመት ነው የማስረከብ ፕላን ያለን። እንዲሁም ደግሞ በፉል ፊኒሽድ ለሚገዙ ደንበኞቻችን 2 ዓመት ከ6 ወር ቅድ ይዘን ነው እየሰራን ያለ ነው። ከዛም ባጠረ ጊዜ ለማስረከብ ነው እኛ ዝግጅታችንን እያጠናቀቅን ያለ ነው። በጣም ጥሩ። እንግዲህ ብዙ የተለያዩ ሳይቶች እንዳሏችሁም እየሰማን ነበረ። እንደየሰው አቅሙ ካለቀ ጀምሮ እስከ ግንባታ ላይ ያለ በቁፋሮ ላይ የሚገኙ ሳይቶች እንዳሏችሁ ቢሮ ላይ የተወሰነ ኢንፎርሜሽን ሰጥቶኝ ነበር ባልደረባችሁና ምናልባት ይሄኛው በግንባታ ላይ የሚገኘው ሳይታችሁ ላይ ሰዎች ከስንት ብር ጀምሮ ነው ማግኘት የሚችሉት? እዚህኛው ሳይታችን ላይ 15% ነው ቅድመ ክፍያ የምንጠይቀው። ማለትም አሁን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ሰዎች ከፍለው የቤት ባለቤት መሆን ይችላሉ። እንዲሁም ደግሞ ክፍያቸውን ከፍ አድርገው በከፈሉ ቁጥር ያዘጋጀነው የተለያየ አይነት የዲስካውንት አማራጭ አለ። 100% ለሚከፍሉ ደንበኞቻችን የ20% ዲስካውንት አዘጋጅተናል። እንዲሁም ደግሞ ከ35% ጀምሮ ሲከፍሉ እንደከፈሉበት ፐርሰንት መጠን የተለያየ የዲስካውንት አማራጭ አዘጋጅተናል። ምናልባት እዚህ ላይ ያሉትን አሚኒቲዎች ማንሳት እንችላለን። እንግዲህ ሁሉም ሳይቶቻችን ላይ የተለያዩ አይነት የአሚኒቲ አማራጮችን ይዘን ነው የምንገነባው። ሳይቶቻችን ላይ እዚህም ሳይት ላይ የጂም፣ የስፓ፣ የስቲም እንዲሁም ደግሞ ፍሪ ቴራስ አለን እዚህኛው ላይ ክለብ ሃውስን ጨምሮ ማለት ነው እና የተለያዩ አይነት አሚኒቲዎችን ይዟል ይህ ሳይት ማለት ነው። እንግዲህ ሌላ ሳይትም እንዳላችሁ የተነገረኝ ነበር። ኦልሞስት 90% የደረሰ ሰዎች በአጭር ጊዜ ውስጥ የሚረከቡት ሳይት እንዳለ ቢሮ ላይ ተነግሮኝ ነበርና ምናልባት ስለሱ ሳይት ማወቅ ደስ ይላል። እንግዲህ ሳር ቤት የሚገኘው ሳይት ከካናዳ ኤምባሲ ጀርባ ነው የሚገኘው። እሱ ሳይታችን ኦልሞስት 90% የደረሰ ነው። ስለሱ ሳይት ደግሞ ባልደረባዬ ገለጻዎችን ይሰጥሻል። በጣም ጥሩ። ከአንቺ ጋር ለነበረ ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ሰላም እንደምን አለ? ሰላም እንዴት አለሽ? እግዚአብሔር ይመስገን። እንግዲህ ከሌሎች ባልደረቦች ጋር ፒያሳ የሚገኘውን ሳይታችሁን እንዲሁም ደግሞ ቦሌ ጋዜቦ የሚገኘውን ዲፕሎማቱ የሚባለውን አፓርትመንት ቤታችሁ ምን እንደሚመስል ምን እንደያዘ ቆይታ አድርጌ ነው ከአንተ ጋር ደግሞ የተገናኘ ነው። ከአንተ ጋር ደግሞ ስለ ሳር ቤት ስለሚገኙት ሳይቶቻችሁ የተወሰነ መረጃ ትሰጠኛለህ። ከመጀመራችን በፊት ግን ስምህንና የስራ ድርሻን አስተዋውቀኝ። እሺ፣ ሀብታሙ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ። ስለመጣሽ ደስ ብሎና እናመሰግናለን። እኔም በጣም አመሰግናለሁ። እስቲ ስለ ሳር ቤት ሳይቶቻችሁ አንሳልኝ በተወሰነ መልኩ። አመሰግናለሁ። የመጣሽበት ታይም እንዳልሽኝ ከስራ ባልደረቦቼ እና ከማናጀሬ ጋር ሞር ስለ ፒያሳ አውርታችኋል ብዬ አስባለሁኝ። አዲስ ገና የወጣበት ሳምንት እንደመሆኑ መጠን ዲቴይል መረጃ ሰጥሻል ብዬ አስባለሁኝ። እኔ ደግሞ ስለ ሳር ቤት ሳይታችን አሁን አክቲቪሊ እያስረከብ ነው ያለ ነው። ዲጂታል ካርታ ወጥተን እያስረከብ ነው ያለ ነው። ካናዳ ኤምባሲ ጀርባ የሚገኝ ሳይት አለን። ይህ ሳይታችን አሁን ሪያሊቲ ሪል ስቴት ከረንት እያስረከባቸው ከሚገኙ ሳይቶች መሀል አንዱ ነው። ካናዳ ብሎክ 1 እና ብሎክ 2 እንለዋለን። ከባለ 1 እስከ ባለ 3 መኝታ ቤቶችን ዲጂታል ካርታ ወጥቶ እያስረከበ ነው። ደንበኞች ገዝተው ወዲያውኑ ዲጂታል ካርታቸውን ተቀብለው ስማቸውን ማዞር የሚችሉበት የብሎክ 1 አለ። እንዲሁም ደግሞ ብሎክ 2 የምንለው ከኦልሞስት ከ4 ወር በኋላ ደንበኞች ተረክበው ቤታቸው መግባት የሚችሉበት ብሎክ ነው። እዚህ ጋር ሳር ቤት እንደ ሎኬሽን እጅግ በጣም የሚመረጥ ሎኬሽን ነው። በተለይ ደግሞ ለሬንት ቫልዩ እዛ አካባቢ ካሉ ኤምባሲዎች እዛው ዙሪያው ላይ ከ15 በላይ ኤምባሲዎች አሉ። በየ100 ሜትር ርቀቶች ኤምባሲ ታገኛለች። ለምሳሌ ግሪክ ኤምባሲ አለ፣ ካናዳ ኤምባሲ፣ ዛምቢያ ኤምባሲ እዛው ላይ ከጀርባ ኳታር ኤምባሲ። እነዚህ ሁሉ ልክ ሪያሊቲ ሪል ስቴት ካስገነባበት በ100 እና በ50 ሜትር ርቀት ውስጥ የሚገኙ ኤምባሲዎች ናቸው። እነዚህ ኤምባሲዎች ደግሞ ዙሪያቸውን ነው ለሬንት በተለይ እዛው ዙሪያቸውን ያለውን አካባቢ አይተው ነው የሚከራዩት እና ሪያሊቲ እነሱን ታርጌት አድርጎ ሞር ለሬንታል ይመቻል ብሎ አስቦ ያስገነባው ህንፃችን ነው። ሞር ህንፃው አጠቃላይ ጂፕላስ 17 ሲሆን ግራውንድ ላይ ለኮመርሻል ታስበው የተሰሩ ሱቆች ነበሩ። እነሱን ሱቆችን ለነዋሪ እንዲመች አድርጎ ሪያሊቲ በራሱ ቴክ ኦቨር አድርጓቸው ማለት ነው።
ለነዋሪው እንዲመች አድርጎ የሚጠቅሙ ፐርፐዞች ለምሳሌ እንደ ባንክ፣ ሱፐርማርኬት ራሱ ማኔጅ እንዲያደርግ አድርጎ ማለት ነው። ለሽያጭ ነበር የታሰበው ግን ራሱ ይዟቸዋል። አሁን ጂም፣ ሳውና፣ ስቲም እነዚህ ነገሮች እንደ ሪያሊቲ ሁሉም ላይ የምናውቃቸው ነገሮች ናቸው። እዚህ ሳይት ላይም የተካተቱ ነገሮች ናቸው። በጣም ጥሩ። እሱ ላይ ያሉት የቤት አማራጮች ምን ይመስላሉ? አሁን ላይ ምናልባት ሰዎች 90% የደረሰ መግዛት ቢፈልጉ ከስንት ካሬ ጀምሮ ማግኘት ይችላሉ? የዋጋ መጠኑንም ማንሳት ብንችል አያይዘን ብታነሳልኝ ደስ ይለኛል። እዚህ ሳይት ላይ ከባለ 1 እስከ ባለ 3 መኝታ ቤቶች አሉ። ሚኒመም ካሬ 94 ካሬ አለ ባለ 1 መኝታ ቤት። ሞር ደግሞ ሰፋ ያለ ቤት እና ዝቅ ያለ ፍሎር የሚፈልጉ በተለይ ደግሞ አንደኛ ፍሎር ላይ አንድ ቤት ብቻ ባለ 3 መኝታ ቤት ይቀርናል። 229 ካሬ በጣም ሰፊ ቤት አንደኛ ፎቅ ላይ የሚገኝ ትልቁ ቤት እሱ ነው። እሱ ከ94 ካሬ እስከ 229 ካሬ ድረስ አማራጮች ያገኛሉ ማለት ነው። የዋጋ በሴሚ ፊኒሽድ እና በፉል ፊኒሽድ ሁለት አይነት የዋጋ አማራጭ አላቸው። ከ15 ሚሊዮን ብር ጀምሮ ኦልሞስት ያለቀ ቤት ነው። ከ15 ሚሊዮን ጀምሮ ቤቶችን ማግኘት ይችላሉ። ሌሎችን አማራጮች ደግሞ የደወሉ ዲቴል ኢንፎርሜሽን ማግኘት ይችላሉ። እንግዲህ አሁን እያነሳን ያለ ነው ሳር ቤት አካባቢ የሚገኘው 90% የተጠናቀቀውን የቤት አማራጫችሁን ምናልባት ሰዎች እዛው ሳር ቤት አካባቢ ፈልገው ቀስ ብለው መክፈል የሚፈልጉበት ደግሞ አድቫንቴጅ ቢፈልጉ ሌላ ሳይት እዛ አካባቢ ላይ ይኖራቸዋል ወይ? ሳር ቤት ለኢንቨስትመንትም እንደነገርኩሽ ለኑሮም እጅግ አመች የሚባል ሰፈር ነው። ሶስት ሰፈር ላይ 2 ህንፃዎች ብቻ ገንብተን እኛ መውጣት አልፈለግንም። እዛው በተወሰነ ርቀት ውስጥ ኤዩ አፍሪካ ህብረት አካባቢ የአፍሪካ እንግዲህ ትልቁ ተቋም አካባቢ በ100 ሜትር ርቀት ውስጥ ማለት ነው ከአፍሪካ ህብረት ሪያልቲ አምባሳደር ፕሮጀክት የምንለው G+19 4 ቤዝመንት ያለው እጅግ ቅንጡ አፓርትመንት በፍሎር 5 ቤቶች ብቻ ነው የሚኖሩት። እሱ አፓርትመንት በ10% ቅድመ ክፍያ ብቻ ማግኘት ይችላሉ። እሱ በካሬ አማራጭ ደረጃ ስናየው ከ110 ካሬ ባለ 2 መኝታ ቤት ጀምሮ እስከ ትልቁ 215 ካሬ ድረስ ማግኘት ይችላሉ እዚህ ህንፃ ላይ። ሌላው ደግሞ መስቀለኛ ላይ እና አስፋልት ዳር እንደመሆኑ መጠን ሱቆችን ማካተንበታል። ሚኒመም ካሬ ከ16 ካሬ ጀምሮ ሱቆችን ማግኘት ይችላሉ እዚህ ህንፃ ላይ። ቤዝመንት ለመኖር ደግሞ ለፓርኪንግ ኤሪያ በፍሎር 5 ቤቶች ናቸው አሉ። ለፓርኪንግ አይቸገሩም። ሌሎች ፋሲሊቲዎች ደግሞ እንደ ስቲም፣ ሳውና፣ ጂም እነዚህን ሁሉ አካቶ የያዘ አፓርትመንት ነው። እዚህ አፓርትመንት ላይም ሳር ቤት አካባቢ ይህን የመሰለ አማራጭ አለን ማለት ነው። በጣም ጥሩ። እንግዲህ ከፒያሳ ጀምረን ሳር ቤትን ነክተን ቦሌ ጋዜቦ ያሉትን የቤት አማራጮች ግንባታ ላይ ካሉ እስካለቁ ድረስ ያሉትን ጥሩ ኢንፎርሜሽኖችን ሰጥታችሁ ነበረ። አንተን ባልደረቦችህም እነዚህን የቤት አማራጭ የሚፈልጉ ተመልካቾቻችን ታዲያ እናንተን በምን አግኝተው ነው መግዛት የሚችሉት? እንግዲህ ሪያልቲ ስቴትን ብለው እኛን ፈልገው ሙሉ መረጃ የሚፈልጉ ደንበኞቻችን ስልክ ቁጥር እናስቀምጥላቸዋለን ከታች ላይ። በሱ እየደወሉ ሙሉ መረጃ ማግኘት ይችላሉ። አመሰግናለሁ። በጣም ጥሩ። እኛም ስለነበረን ቆይታ እጅግ አድርገን እናመሰግናለን። ምናልባት ግን የቀረ ነገር ካለ እጨምርበት። የቀረ ነገር ምለው እኔ ይህ ሳምንት ትልቁ ፕሮጀክታችን ፒያሳ ላይ አውጥተናል። ያልሰሙ ደንበኞቻችን ፒያሳ ላይ የንግድ ሱቆችን ትናንሽ ከ23 ካሬ ጀምሮ እስከ ትልቁ ሱቅ እስከ 434 ካሬ ድረስ ሱቆችን ማግኘት ይችላሉ። አፓርትመንቶችን ደግሞ በጣም በሚኒመም ፕሮሞሽናል ዲስካውንት ላይ እናሆን ያለ ነው። በካሬ ከ90,200 ብር ጀምሮ አፓርትመንቶችን ፒያሳ ፓላስ ቪው፣ የቤተ መንግስት፣ ፍሬንድሺፕ፣ ዩኒቲ ፓርክ እነዚህን ሁሉ እያዩ ስም ፕሮጀክት መጠው መጎብኘት ይችላሉ። ሪከመንድ ማደርጋቸዋለሁ። ፓላስ ቪው ፕሮጀክታችንን ያልሰማችሁ ካላችሁ በዚህ ሳምንት አውጥተን እየሸጥን እንገኛለን። አመሰግናለሁ። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ። በጣም ክቡራትና ክቡራን ተመልካቾቻችን በዛሬ የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተን እያቀረባቸው የሚገኙትን የቤት አማራጮች ማለትም ካለቁ እስከ ግንባታ ላይ የሚገኙ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን ወደ እናንተ አድርሰናችሁ ነበረ። እነዚህ የቤት አማራጮችን እንዲሁም የንግድ ሱቆችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ሱቆችን የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።